ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ክቡራንና ክቡራት የምጽአቱ አዋጅ ነጋሪ አድማጮቻችን፣ እንደተለመደው ወቅታዊ የሆኑ ጉዳዮችን የምንዳሰስበት ከመጽሐፍ ቅዱስም አንጻር ደግሞ ምን አይነት መልክ አለው የሚለውን ከባልደረባዬ ከፓስተር አለማየሁ ነሞ ጋር የምንወያይበት የምንጨዋወጥበት ክፍለ ጊዜ ነው። ይሄ ፕሮግራም ደግሞ ለወገኖቻችን እንዲደርስ ደግሞ እባካችሁን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን እንድታሳዩን በዚህ አጋጣሚ በትህትና እንጠይቃለን። ወደ ተዘጋጀንበት ፕሮግራም እንሄዳለን። ፓስተር አለማየሁ እንዴት አለህ? እባክህ ሳምንቱ እንዴት ነው? ሰላም ነኝ። እንዴት አለፈ? ጥሩ ነው፣ እግዚአብሔር ይመስገን። ሁሉ ነገር በጎ ነው። ወገኖቻችንን ማሳሰብ ደስ ይላል በጣም። እያደረጉ ያሉ አሉ፣ ላይክ ሼር እያደረጉ ያለው አሉ። 50,500 ገደማ አስገብተውናል። እንደው 100,000 ቢያስገቡን በዚህ ነገር ቢተጉ ለሌሎች መልእክቱ ትምህርቱ እንዲደርስና ሰው ዛሬ በብዙ ነገር ተይዟል ወንድሜ፣ በብዙ ነገር ተይዟልና ከተያዘበት ነገር ነቅቶ መላቀቅ የሚችለው ሁላችንም ተረባርበን እዚህ ላይክ ሼር በማድረግ ተረባርበን ለሰዎች እንዲደርስ እናደርግ ነውና ይህንንም እኔ ካንተ ቀጥዬ አሳስባለሁ ብዬ ነው። እግዚአብሔር ይባርክ። እውነት ነው። እንግዲህ አድማጮቻችን አጋርነታችሁን ይህን በማድረግ እንድትተባበሩ እናሳስባለን። እስኪ ሰሞኑን በርከት ያሉ ክስተቶች እየታዩ ነውና እስኪ እየታዘብከውን እስኪ ተነግረን። በጣም የታዘብኩት ነገር ሴጣን በጣም እንደተበሳጨ ነው። ይህንን የምታውቀው የጦር ጠማቂ የሚባሉት ባይደን የግጭትና የሴራ ጠመቃ በጣም ያሳዝናል። እና አጋንንት ምን ያህል እንደተበሳጨ በረዥም ርቀት ሚሳኤል አትካማ የሚባል የረዥም ርቀት ሚሳኤል ሰጥተዋቸዋል ለዩክሬኖች። በሱ ራሽያን እንድደበድብ ፈቅደዋል። እስካሁን አልፈቀዱም ነበረም፣ ከፖሊሲያቸው ውጭ ማለት ነው። ለምንድን ነው የፈቀዱት ብለህ ስትመለከት ራሽያ በኒኩለር ምላሽ እንደምትሰጥ ያውቃሉ። ስለዚህ ምንድነው እኔ ዶሮ ያለችው እኔ ካልበላሁ ጭሬ ልበት ነው አይነት ወይ ደግሞ አህያ ምንድነው ያለችው እኔ ከሞት ሰርዶ አይብቀል አይነት አባቶቻችን እኮ ጥሩ ይተርታሉ የሚመስል ነገር ነው ያደረጉት። በጣም ነው የሚያሳዝነው። መውረጃቸው አትሊስት ሰላም ፈጥረው የሰላምን መንገድ ጠርጎ መውረድ ሲገባቸው ምን ያህል እነዚህን መሪዎች አጋንንት ይጠቀምባቸው እንደነበረ ለሰው ደንታ እንደሌላቸውና ያው የአጋንንት ተልእኮ ይሄ ነው። ሰዎች ወደ ጨለማ እንዲሄዱ የሰው ደም መፍሰስ ፍላጎቱ ስለሆነ ይህንን ፈቅደዋል። እንግዲህ የዩክሬን መሪ እኔ እግዚአብሔር ማስተዋል ይስጠው ነው የምለው። ለምን ራሽያ ወዲያው ነው ምላሽ የሰጠችው? ምክንያቱም ሲስተማቲካሊ ኒኩለርን እጠቀማለሁ ነው ያለችው እና ምናልባት አንዳንድ የጦር ጠበብቶችና የፖለቲካ ተንታኞች የሶስተኛውን ዓለም ጦርነት ለኮሱት ነው ያሉት። ወደ ዋዜማው አስጠጉት። ለኮሱት ነው ያሉት። ለኮሱት ማለት ምን ማለት ነው? ፈቀዱ በቃ። በዚህ ሚሳኤል ደግሞ ራሽያ ከተመታች እርግጠኛ ነኝ ራሽያ ምላሽ ትሰጣለች። ዳፋው ለሌላውም ዓለም ይተርፋል። እና አንዱ የሚያሳዝን ክስተት ይሄ ነው። እና ሌላው የአየር ንብረት ስብሰባ እንትን ላይ ተደርጎ ነበረ እዛ ምስራቅ አውሮፓ ውስጥ። እሱም ያለምንም ውጤት ነው የተበተነው። ሌላው G20 ብራዚል ውስጥ ስብሰባ ላይ ናቸው። በኢኮኖሚው በምናምኑ እየመከሩ ነው። ግን
አንድ ነገር ግን እንድናውቅ የምፈልገው የእግዚአብሔር ፍቃድ ነው የሚሆነው። በምድር ላይ እግዚአብሔር ያሰባት ነገር በቃሏ የተጻፈችው ነገር ትሆናለች። እውነት ነው፣ አይቀሬ ነው፣ ግድ ነውና ይሆናል። ይህንን በደንብ መረዳት አለብን ብዬ አስባለሁ። አይ እግዚአብሔር ይባርክህ። እንግዲህ የዛሬ ዋናው ርዕሰ ጉዳያችን እንግዲህ በጣም አሳሳቢ በተለይም ደግሞ ለክርስቲያኖች ለቅዱሳን ሁሉ ማንቂያ ደወል የሆነ ክስተት ተሰምቷል። እንግዲህ ከወደ አሜሪካን እስኪ ያሉትን ሰምተነው እንመለስ። ያነኛ አንተም አይተዋል ብዬ አስባለሁ። አዲሱ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የመረጧቸው የአሜሪካን መከላከያ ሚኒስትር የተናገሩት ነገር እኔ በበኩሌ እንደ ቀላል ነገር አላየሁትም እና እንደ ማንቂያ ደወል የሚያቃጭል ሆኖ አግኝቼዋለሁ እና በዛ ጉዳይ ላይ አንተ እርግጠኛ ነኝ እንደሰማኸው ምን አይነት አስተያየት ሰምተሃል? እንግዲህ ይልቃል የጌታ የኢየሱስ ክርስቶስ ዳግም ምጽአት ቀርቧል ማለት ብቻ ሳይሆን መቼ እንደሚሆን ነው የማይታወቀው። ቀኑ እንደ ሌባ እንደ ስለሆነ መቼ እንደሚሆን ነው የማይታወቀው እንጂ የትንቢት ፍጻሜዎች እየሆኑ ነው። እኚህ የተመረጡት ሰው የተናገሩት ነገር ምንድነው? መቅደሱ በአስቸኳይ መሰራትና መጠናቀቅ አለበት ነው እና ለመቅደሱ መሰራት የሚያስፈልገውን ነገር ሁሉ እናደርጋለን የሚል ንግግር ነው፣ ድምታ ያለው ንግግር ነው የተናገሩትና እሳቸው ብቻ አይደለም። አሁን ደግሞ እስራኤል የመረጠቻቸው የተሾሙት የመከላከያ ሚኒስትሩ በጥብቅ ጥበቃ ግንባታው እንዲፋጠን እየተደረገ ነው ያለው እና እየተደረገ ይሄ ምንድን ነው የሚያመለክተው የሚለውን ነገር ቀጥታ እነዚህ ነገሮች ሲሰማ በመንፈስ የሄድኩት የተሰሎንቄ መጽሐፍ ውስጥ ነው የሄድኩት። የተሰሎንቄ መጽሐፍ አንደኛም ሁለተኛውም ላይ ስለ ክርስቶስ ኢየሱስ ዳግም ምጽአት በስፋት የተገለጠበት ነው። ጳውሎስ በጽፋት ለነዚህ ክርስቲያኖች የጻፈበት ክፍል ነው። እንደው አንዳንድ ነገሮችን ከዛ ብናይ የሚሻል ይመስለኛል። ወንድም ይልቃል ለምንድን ነው እንደዛ የምልህ? ወገኖቻችንን እንዲያውቁና እንዲዘጋጁ ቤተክርስቲያን ይቅርታ በምድራችን ያለችው ቤተክርስቲያን የተዘናጋች ትመስላለች እና ባለፈው እሑድ የተካፈልኩበት ቤተክርስቲያን ወደ ገጠር አልወጣሁም ነበርና ከባለቤቴ የምትካፈልበት ቤተክርስቲያን ሄጄ ተካፍዬ ነበርና በጣም ነው ደስ ያለኝ። ይህንን ክፍል ጠቅሰው ስለ ምጽአቱ ለምእመኑ ፓስተሩ ሲናገሩ በጣም ነው ደስ ያለኝ። እንደው ላንብበው እንደው አለፍ ነካ እያደረግነው እንሂድና አሁን አንተ ወደ ጠየቀኝ ለምንድን ነው መቅደሱ እንዲፋጠን የተፈለገበት የሚለውን ምላሽ እንስጥ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ ጀምሮ እንደዚህ ይላል፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በራሳችን በዚህ ቃል ተጽናኑ ይላል። ንጥቀት አለ ማለት ነው። አየህ ጌታ ይመጣል። አሜን። ይመጣል እንደተናገረው እንደ ቃሉ ዮሐንስ 14 ላይ አይደለም ምንድን ነው ያለው? እኔ ብሄድ ይሻላል፣ ቤት ሰራላችኋለሁ፣ ተመልሼም እመጣለሁ፣ እወስዳችኋለሁ፣ ከኔ ጋር ለዘላለም ትኖራላችሁ ነው ያለው። ለደቀ መዛሙርቱ ተስፋ ሲሰጣቸው እውነት ነው። ይሄ ተስፋ ለእኛም ጭምር ነው።
ስለዚህ ጌታ ኢየሱስ ክርስቶስ ይመጣል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ግን መሆን ያለባቸው ነገሮች አሉ። ዛሬ ወንድሞቻችን በዚህ ቃል እንዲጽናኑ እንፈልጋለን። በዚህ ቃል ተስፋ እንዲያደርጉ እንፈልጋለን። ያንቀላፉትን አንቀድምም፣ ግን እንነጠቃለን። ጌታ ኢየሱስ ክርስቶስ በታላቅ የመለከት ድምፅ ከመላእክቶች ጋር ታጅቦ ይመጣል። እሱን ለመቀበል ከዚህች ምድር፣ ከዚህ አፈር፣ ከዚህ ጭንቀት፣ ከዚህ ሐዘን፣ ከዚህ ለቅሶ፣ ከዚህ ጩኸት ለዘላለም እንገላገላለን። ተስፋችን ይሄ ነው። እውነት ነው። ጳውሎስ እኮ አንደኛ ቆሮንቶስ ምዕራፍ 15 ላይ ምን እንዳለ ታውቃለህ? ክርስቶስ ኢየሱስ ካልሞተ ካልተነሳ ለምንድን ነው ወንጌልን የምሰብከው? በከንቱ ነው እንዴ የምሰብከው አለ። ዛሬም እኛ የምንነግራችሁ ካልሞተ ካልተነሳ ተመልሶ የማይመጣ ከሆነ ለምን በከንቱ እንሰብካለን? እውነት ነው። ይመጣል ጌታችን። አሜን። እነዚህ ሰዎች ጌታ ኢየሱስ ክርስቶስ እንደሚመጣ የሚያውቁ ሰዎች ናቸው፣ ቅድም ያነሳቸው። ስለዚህ ጌታ ኢየሱስ ክርስቶስ እንዲመጣ ግን መጀመሪያ መሆን ያለበት ነገር አለ። ይህንን ላሳይህ። እንደዚህ ይላል፣ ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከኛ ጋር እንደሚመጣ በመላእክትም የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋለን። ምንም በማንኛውም መንገድ አያስታችሁ፣ ክህደት አስቀድሞ ሳይመጣና የአመፃ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪመጣ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ እርሱ ነው ይላል። እንግዲህ ክርስቶስ ኢየሱስ ከመምጣቱ በፊት የአመፃው ልጅ መምጣት አለበት። የአመፃው ልጅ ለመምጣት ደግሞ መቅደሱ መሰራት አለበት። ለምን? ኢየሱስ በዚህ መቅደስ አይደለም የሚኖረው። ኢየሱስ በእያንዳንዳችን ሕይወት ውስጥ ነው መቅደስ ያደረገው። ለመጽሐፍ ቅዱስ እናንተ የሕያው የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቅምን ይላል አንደኛ ቆሮንቶስ 3:16 ላይ። እኛ የሕያው የእግዚአብሔር ቤተ መቅደስ ነን። ይሄ መቅደስ ግን የሚሰራው፣ ልብ ብለህ ስማኝ ወንድሜ፣ ይሄ መቅደስ የሚሰራው ለሐሰተኛው ክርስቶስ መገለጥ ነው። ተመልከት፣ መቅደሱ ብቻ አይደለም እየተጣደፈ ያለው፣ በመቅደሱም መስዋዕት የሚሆኑት ቀያይ ጊደሮች ተዘጋጅተዋል። የዛሬ 1 ዓመት ተኩል ነው የመጡት። አሁን 3ኛ ዓመታቸው ላይ የግድ ይሰዋሉ። 3 ዓመት መብለጥ የለበትም። ይሰዋል ያደርጋሉ። አዎ፣ የሚገርም እነዚህ ጊደሮች በጣም ጥብቅ ሴክሬት በሆነ ቦታ እየተጠበቁ ነው ያሉት። አሜሪካ ነው ተጭነው የመጡት። የሚገርም ደግሞ እንደነዚህ አይነት ጊደሮች በዚህ መቅደሱ ከፈረሰ በኋላ የሁለተኛው መቅደስ ከፈረሰ በኋላ ለ2000 ዓመት 1000 ምናምን ዓመት 7ኛው ዓመት ላይ ስለሆነ የፈረሰው እንበለው ኔሮ ነው ያፈረሰው። በሁለቱም ካላንደሮች ብናይ 1030 ምናምን ዓመት ወይም 30 ምናምን ዓመት ተከስተው አያውቁ። አሁን ነው እነዚህ ጊደሮች የተከሰቱት። ይህንን የጊደሮቹ መከሰት ደግሞ የአረብ ሚዲያዎች ሳይቀሩ ዘግበውታል። ወገኖቻችን ማየት ይችላሉ፣ ዩቲዩብ ላይ ገብተው። ራሱ የዚህ ጦርነቱም መነሻም ይሄ ነው፣ ልመጣልህ ነው። ስለዚህ ሐሰተኛው ክርስቶስ ከመምጣቱ በፊት ካህናቶቹ መዘጋጀት አለባቸው። ካህናቶቹ ተዘጋጅተዋል። ተመልከት፣ ካህናቶቹ ተዘጋጅተዋል። መዘጋጀት አይደለም፣ ከፍተኛ ስልጠና ተደርጎላቸው በጥንቃቄ ከሌዊ ወገን የሆኑ በምንም ነገር ያልተነካኩ። ምክንያቱም በቅድስና 7 ዓመት ከምንም ነገር ነፃ ሆነው ንጹህ ሆነው መኖር አለባቸው።
እነዚህ ተዘጋጅተዋል። ተመልከት። ለምንድነው አንዳንድ ጊዜ እኮ ስለማንጠይቅ ነው። ለምንድነው በዚህ ወቅት 1000 ምናምን ሰው ስለሞተባት ብቻ ነው ወይ እስራኤል ይሄንን ሁሉ ሰፊ ጦርነት በሰባት አቅጣጫ የምታደርገው? አይደለም። አንደኛ መቅደሱ እንዲገነባ ሴቭ እንዲሆን አካባቢው ላይ ያሉ ጠላቶች፣ አካባቢው ላይ ያሉ ኃይሎች መጠረግ አለባቸው ወይ መዳከም መመታት አለባቸው፣ መፍረስ አለባቸው። አሁን ጋዛም ሙሉ ለሙሉ በቃ ጀስት አውድመዋለች። አንዳንድ ግዛቶችን ወደ ራሷ እየተቀለለችው ነው። የራሱ ትንቢታዊ ነው። ሶፎንያስ ምዕራፍ 2 ላይ ሄደው መመልከት ይችላል። ተመልከት። ጠቅልለዋለች። እነዚህን ነገሮች ምን አድርጋለች? ጠቅልላለች፣ ይዛለች። የያዘችበት ምክንያት ምንድን ነው? አረቦቹን ወይም ደግሞ እዛ አካባቢ አረቦቹ ጥያቄ አላቸው። ምን አይነት ጥያቄ አላቸው? ኢየሩሳሌም የፍልስጤም ዋና ከተማ ነው፣ ቅድስት ከተማ ነው፣ የኛ ቅድስት ከተማ ነው ብለው ነው የሚያስቡት። የሚገርም ግን ሞስኩ ፈርሶ አይደለም የሚገነባው። ብዙ ጊዜ እንደዛ ይመስል ነበረ፣ ሰዎች እንደዛ ነው የሚያስቡት። ነገር ግን አሁን ከሞስኩ በስተ ምስራቅ በኩል መቅደሱ ተጀምሯል። ኦልሬዲ ግንባታ ላይ ነው ያለው በሕዝቅኤል ትንቢት መሰረት። ምክንያቱም 10ኛው ክርስቶስ ሲመጣ በመቅደሱ ከነገሰ በኋላ ገብተዋል። ሁለቱን ምን ያደርጋቸዋል? ያስማማቸዋል። ምክንያቱም አንድ ሃይማኖት፣ አንድ ገንዘብ፣ አንድ ዓለም በሚለው መርህ መሰረት ሁለቱን ያስማማቸዋል። ኦልሬዲ መንገዱ ተጠርጎለታል። ስለዚህ ጳውሎስ ምንድነው ሕዝቅኤል ላይ የአመፃ ልጅ ሳይመጣ በፊት ንጥቀት አይሆንም ነው። ምን መከሰት አለበት? የአመፃው ልጅ መከሰት አለ። እንደውም አንዳንድ የእስራኤል ስኮላሮች ሐሰተኛው ነቢይ አለ ነው የሚሉት። አግኝተነዋል እና ራሱን ሸሽጎ ነው የተቀመጠው። መቅደሱ ሲያልቅ ግን መቅደሱ ምን ይሆናል? ተገንብቶ መስዋዕቱ ሲደረግ መጥቶ በቤተ መቅደሱ ስለሚገባ መቅደሱ ላይ እጁን ይስሙታል። ሁሉም ከሩቅ ሳይቀር አይሁዶች እየመጡ ሊሳለሙት ሊስሙት ይፈልጋሉ። ይሄ ብቻ አይደለም። ከሚያደርገው ድንቅ፣ ከሚያደርገው ተአምራት፣ ከሚያደርገው ነገር የተነሳ ነው። ስለዚህ በዚች 1 ዓመት ተኩል ወይም እነዚህ 3 ዓመታቶች ውስጥ አንድ ነገር ሀፕን እንደሚያደርግ ምልክቶች እየሰጡ እየመጡ ነው። ለዚህ ነው የአሜሪካው አዲስ የተመረጡት ቅድም የጠቀስከው አንተ የመከላከያ ሚኒስተር መቅደሱ መገንባት አለበት ያሉበት ምክንያትም ይሄ ነው። መቅደሱ በአፋጣኝ መገንባት አለበት፣ አስፈላጊውን ድጋፍ እናደርጋለን ያሉበት ምክንያት አዲስ የተመረጡትም የመከላከያ ሚኒስትር ለዚህ የሚያስፈልገውን ድጋፍ እያደረጉ እንደሆነ ናትናሁም በጥብቅ እየተከታተሉት እንደሆነ እንመለከታለን። ስለዚህ ምንድን ነው ወገኖቻችን ሊያስተውሉ የሚገባው፣ ሊመለከቱ የሚገባው፣ ሊያስቡ የሚገባው መቼ ነው ንጥቀት? ድንገት እንዴት ይሆናል አናውቅም። ነገ ሊሆን ይችላል፣ ዛሬ ሌሊት ሊሆን ይችላል። ለምን? ትንቢት ሁሉ ተፈጽሟል። ምክንያቱም 3 እሳቤ ያለ በንጥቀት ላይ አንደኛው ሐሰተኛው ክርስቶስ ከመገለጡ በፊት የሚል አለ። ሁለተኛው ከተገለጠ ግማሹ ላይ መከራው ከመጀመሩ በፊት የሚል አለ። ሶስተኛው ከመከራው በኋላ የሚል አለ። ኤኒዌይ ከሶስቱ በአንዱ ይሁን። እኛ ግን ምንድነው ማድረግ ያለብን? ነቅተን ተዘጋጅተን መጠበቅ አለብን። ምክንያቱም ቅድም ያነበብኩትን ክፍል እርስ በራሳችሁ ምንድነው ያለን? በዚህ ቃል ተጽናኑ እንዴ! በደንብ እንጂ በዚህ ቃል እየተጽናናን የክርስቶስን ምጽአት ልንጠብቅ ያስፈልጋል። ወንድሜ ይልቃል፣ ሌላ ምን መጽናኛ አለን? ምንም
ሌላ ምንም መጽናኛ የለም። ስለዚህ ይላል እኮ ቁጥር 18 ላይ ምዕራፍ 4 አንደኛ ተሰሎንቄ ስለዚህ እርስ በራሳችሁ በዚህ ቃል ምን አድርጉ? ተጽናኑ። ምን? ጌታ ኢየሱስ ይመጣል። አሜን ሃሌሉያ ማራናታ አሜን። ጌታ ኢየሱስ መቼ ይመጣል? በድንገት ይመጣል። እንዴት እናውቃለን? ትንቢቱ እየተፈጸመ ነው። ለምሳሌ ይሄ መቅደስ የመጀመሪያው መቅደስ በሰለሞን ነው የተገነባው። ተመልከት። ሁለተኛው መቅደስ በዘሩባቤል ነው የተገነባው። ሶስተኛው መቅደስ ደግሞ አሁን ነው የሚገነባው። የሚገርም ይሄ ሐሰተኛው ክርስቶስ ሲመጣ በኔሮ መንፈስ ነው ይላል። ምክንያቱም ኔሮ የመጀመሪያውን ቤተ መቅደስ ያፈረሰ ነው። የረከሰ መስዋዕትም ያደረገ ነው። ያፈረሰ ነው። እስራኤላውያን ደብዛቸው እስከሚጠፋ ድረስ። ለዚህ እኮ ነው አሁን እነሱ መሲህ ተወልዷል ብለው ስለማያምኑ፣ ተወልዶ ሞቶ ሄዷል ብለው ስለማያምኑ መቅደሱ ከተሰራ በኋላ ሐሰተኛውን ክርስቶስ በዓለም ዙሪያ ያሉ አይሁዶች በእልልታ በሆታ ነው የሚቀበሉት። ለዚህ ነው እኮ ከዓለም ዙሪያ ሁሉ እጁን ሊስሙ የሚመጡት። ነገር ግን ከ3 ዓመት ተኩል በኋላ ርኩሰት በቤተ መቅደሱ በሚያዩበት ሰዓት ድንዛዜ ከአይሁድ ላይ ይነሳል። ድንዛዜ ከአይሁድ ላይ በተነሳ ጊዜ አይሁድ ኢየሱስ ክርስቶስ መጀመሪያ መጥቶ የሞተው ከሙታን የተነሳውና የሄደው እንደሆነ ያውቃል። ያኔ አይናቸው ይከፈታል። ስለዚህ ነው ያኔ ስደት ወደ በረሃ ይሆናል፣ ሽሽት ይሆናል። 44,000ዎቹ ያኔ ነው በዛ መከራ ውስጥ የሚገደሉት። በዓለም ዙሪያ ተበትነው ወንጌል ሲሰብኩ ይገደላሉ። 144,000 ይገደላሉ። በዓለም ላይ ታይቶ የማይታወቅ ታላቅ መከራ በዓለም ላይ ይሆናል። ዓለም ከተፈጠረ ጊዜ ጀምሮ። ምክንያቱም ይሄ ሰውዬ የሚነሳው በኔሮ መንፈስ ነው። እጥፍ ሆኖ ነው የሚመጣው። ስለዚህ ታይቶ በማይታወቅ ዓለም በመከራ ትሞላለች። ለዚህ ነው ይሄንን መልእክት የሚሰሙ ሰዎች ጌታ ኢየሱስ ክርስቶስ እንደ ግል መድኃኒታቸው አድርገው ያልተቀበሉ ሰዎች የመዳን ቀን ዛሬ ነው። አሜን። ዛሬ ማምለጥ አለባቸው። ሃይማኖት፣ ዘር፣ ቋንቋ፣ ነገድ፣ ገንዘብ፣ ሀብት፣ ዕውቀት፣ ስልጣን አያድንም። መዳን በመስቀል ላይ ሞቶ ስለኛ ኃጢአት ደሙን አፍስሶ ዋጋ ከፍሎ ከሙታን መካከል የተነሳው ተመልሶ በሚመጣው በክርስቶስ ኢየሱስ ብቻ ነው። አሜን። ስለዚህ ወገኖቻችን የዳኑት ክርስቶስን ለመቀበል እንዲዘጋጁ እርስ በራሳችን በእግዚአብሔር ቃል እየተጽናናን እንድንዘጋጅ፣ ያልዳኑት በውጭ ያሉት በጊዜ ይሄ እድል ሳያመልጣቸው ወደ ክርስቶስ እንዲመጡ እያሳሰብኩ እዚህ ላይ መልእክት ይጨርሳለሁ። እግዚአብሔር የተመሰገነ ይሁን። እንግዲህ መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማ ይላል። እንግዲህ ቃሉ የኛም የመልእክታችንም ማጠንጠኛ ይሄ ነው፣ ማሰሪያው ማለት ነው። በቃ የነፍሳት መዳን ነውና እንግዲህ ያ ክፉ ቀን ሳይመጣ በፊት ቶሎ ብለን ወደ ጥላው ወደ መርከቡ እንድንገባ የምጽአቱ አዋጅ ነጋሪ አበክሮ ያሳስባል። ፓስተር አለማየሁ እንግዲህ ይህን መልካም የሆነ ማብራሪያ ለአድማጮቻችን ስላስተላለፍክልን እግዚአብሔር አብስቶ ይባርክህ እንላለን። እንግዲህ ውድ አድማጮቻችን ወቅታዊ የሆነ ጉዳይ ሲኖረን እንግዲህ እንደዚሁ እየመጣን እናንተን በመረጃ ለማስታጠቅ እንግዲህ የበኩላችንን ጥረት እናደርጋለን። ሌላ ጊዜ እንግዲህ በሌላ ማብራሪያና በሌላ ርዕሰ ጉዳይ ተመልሰን እንመጣለን። የዛሬው በዚህ ያበቃል። ሰላም ለእናንተ ይሁን። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ
በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ